ማርያም ላይ የምትሳለቁ የእናታችን የቅድስት ድንግል ማርያምን ስም እያነሳችሁ የምትዘልፉ ሰዎች ተጠንቀቁ። እሺ ተጠንቀቁ። ምክንያቱም እያነሳችሁ ከፍ ዝቅ እያደረጋችሁ የምትናገሩት ያ ስም የእኛ እናት ብቻ ሳትሆን የመድህን እናት፣ የክርስቶስ እናት፣ የጌታችን የኢየሱስ እናት የቅድስት ድንግል ማርያም ስም ነው። ስለዚህ ስለ ጌታ እናት ስለ ድንግል ማርያም ስታወሩ በጣም ልትጠነቀቁ ይገባል። በጣም ጥንቃቄ ያስፈልጋል። ማንም ዝም ብሎ ከመሬት ተነስቶ ልክ እንደ ተራ ጓደኛው የእሷን ስም እያነሳ ሊያብጠለጥል አይገባም። እሺ ሊያብጠለጥል አይገባም። የድንግል ማርያምን ስም ስታነሱ በጣም ልትጠነቀቁ ይገባል። አንዳንዶች በዘመናችን ክህደት የሚጀምረው ያው በሷ ስለሆነ ድንግል ማርያምን ልክ እንደ ተራ ጓደኛቸው አድርገው አግብታለች፣ ወልዳለች፣ ቆንጆ ቆንጆ ልጆች አሏት ምናምን ቅብጥር ሆነ ይሄን ሁሉ ዋጋ የሚከፍሉት ግን በጣም የሚገርማቸው ነገር መሰረታዊ የሆነ የመጽሐፍ ቅዱስ ዕውቀት ኖሯቸው አይደለም። ትልቁ ዓላማቸው ክርስቲያን የሆኑ ሰዎችን ልባቸውን ማስከፋት ስለሚፈልጉ ነው። ያው እንደምታውቁት ክርስቲያን የሆኑ ሰዎች ክርስቶስ የወደዳትን ይህችን ቅድስት እናት ድንግል ማርያምን አብዝተው ይወዷታል። ማርያም 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 ይላሉ ክርስቲያን የሆኑ ሰዎች። የእሷን ስም ደጋግመው የሚጠሩት ክርስቲያን ስለሆኑ ነው። በማን በክርስቶስ ልክ እንደ ኢየሱስ ክርስቶስ። እንዴት ነው መሰላችሁ? ይህ በጣም ጥልቅ የሆነ አገላለጽ ይፈልጋል። ሁሉም ሰው ክርስቶስን መሆን ስለሚፈልግ ነው ማርያም ማርያም የሚለው። ምክንያቱም በእናቱ በቅድስት ድንግል ማርያም እቅፍ ላይ ሆኖ ክርስቶስ ይጠራው የነበረ ስም ነው ማርያም የሚለው ስም። ሰው በክርስቶስ ክርስቲያን የሆነው እያንዳንዱ ክርስቲያን የሆነ አማኝ ልክ እንደ ጌታው እንደ ኢየሱስ ክርስቶስ የእናቱ የቅድስት ድንግል ማርያምን ስም በክብር ይጠራዋል። ማንም እያብጠለጠለ ያነሰው። ብዙ ጊዜ የእናታችን የቅድስት ድንግል ማርያምን እንደው ስም እያነሱ የሚዘልፉ ሰዎችን በምን እንመስላችኋለን መሰላችሁ? ቀና ብለው ምራቃቸውን ፀሐይ ላይ ለመትፋት እንደሚሞክሩ ሰዎችን እንመስላችኋለን። አሁን አንድ ሰው የፀሐይ ሙቀት አቃጥሎኛል ምናምን ብሎ በፀሐይ ላይ ተበሳሽቶ ቀና ብሎ ምራቁን ፀሐይ ላይ እንትፍ ለማለት ቢሞክር ምራቁ ፀሐይ ላይ ይደርሳል? ክርስቲያኖች አይደርስም። ይልቁኑ የተፋው ምራቅ ትንሽ ወደ ላይ ተወርውሮ ተመልሶ መጥቶ ፊቱን ያቆሽዋል እንጂ ምራቁ በፍጹም ፀሐይ ላይ ሊደርስ አይችልም። ድንግል ማርያምንም እንደ ፀሐይ በሰማይ ላይ ያሰጠናት አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ማንም ተነስቶ የእሷን ስም እያነሳ ሊዘልፋት ቢሞክር የቆሸሹ አንደበቶቹ ተነስቶ በእርሷ ላይ ሊያርፍ አይችልም። የእርሷን ክብር ማንም ከፍ ሊያደርገው አይችልም። ማንም ሊቀንሱ አይችልም። ይልቁኑ ራሱን ያቆሻል እንጂ። ሰው ፕሊስ ባካችሁ ስለ ድንግል ማርያም ስታወሩ ፕሮቴስታንቶች ወንድሞች ተጠንቀቁ። ምክንያቱም የምታወሩት ስለ ጌታ እናት ስለ ኢየሱስ ክርስቶስ እናት ነው እና በጣም ጥንቃቄ ያስፈልጋል። ጠልፎ ይጠላችኋል። ፕሊስ እንደዛ አታርጉ ባካችሁን። እሺ ለገቡ ሰዎች እድል ልስጥ። ማን ነው የሚለው? ናቲ ነው የሚለው? አዎ ናቲ ነው የሚለው። ሰላም ነው። ሰላም ወንድማችን እንዴት አለ? ከየት ቤተ እምነት ነው የመጣው? ፕሮቴስታንት። ፕሮቴስታንት። የትኛው ቤተ እምነት? ሙሉ ወንጌል። እሺ ናቲ ከዚህ ቀደም ኦርቶዶክስ ነበርክ? አልነበርኩም። እሺ እግረ መንገዴ ኮሜንት ላይ አንዳንድ ሰዎች ሲጽፉልኝ ነበርና እግረ መንገዴን ቼክ ላድርግ ብዬ ነው። ተወዳጅ ወንድማችን ናቲ ታቦት በአዲስ ኪዳን የለም ብለህ ታምናለህ? አዎ የለም። እርግጠኛ ነህ ናቲሻ? አዎ። እስቲ ማርያምን በል። ለምን እላለሁ? ማላምንበትን ለምን እላለሁ? ዝም ብሎ ይጠራል እንዴ የማታምንበትን ነገር? ኦኬ ያልኩ ማርያም በልስቲን ያልኩ እንጂ አንተ ትላለህ አላልኩም። ሲጀመር ማርያምን የሚያመልክ አንድም ፍጡር የለም እዚህች ዓለም ላይ። ሰውን ያሁን ማርያም በል ያልኩ። ለምንድን ነው ማርያም ማለት ነው የፈራው? ለምንድን ነው የደበረ? ለምንድን ነው የጠላው? አይደለም እስቲ ማርያምን በል አይደል እንዴ ያልከኝ? ስለዚህ ለምን ነው እስቲ ኢየሱስ ማላምንበት ለምን እምልልሃለሁ? ኢየሱስ በል እስቲ አንድ ጊዜ ኢየሱስ። በጣም ጥሩ። እስቲ አሁንም ደግሞ እስቲ ስሙ
ኢየሱስ። በጣም ጥሩ። እስቲ የጌታ ሐዋርያ ቅዱስ ዮሐንስ በል እስቲ። የጌታ ሐዋርያ ቅዱስ ዮሐንስ። የጌታ ሐዋርያ ቅዱስ ማቴዎስ በል እስቲ። የጌታ ሐዋርያ ቅዱስ ማቴዎስ። በጣም ጥሩ። አሁን ደግሞ የጌታችን እናት ድንግል ማርያም ብለህ በል ስሟን ጥራው እስቲ። የጌታችን እናት ድንግል ማርያም እኮ ሀቅ ነው ሲጀምር። አይ እኔ እንዴ ይሄን ሀቁን እኮ ነው ብራል ነው። በመሐላ ደረጃ አልምልልህም እንደዛ ብዬ እንደዛ። ኧረ እኔ ማል አይደለም ምን ያልኩ። ኖ እኔ ማል አይደለም ምን ያልኩ። እሱን እኔ ትቼዋለሁ። ኧረ እሱን ናቲ የኔ እሱን ትቼዋለሁ። እኔ ጀስ በል ያልኩ የእሷን ስም ጥራ ነው ያልኩ። ወላዲት አምላክ በላት እስቲ። መጥራት ጠራ። እሺ እስቲ ወላዲት አምላክ እስቲ 3 ጊዜ ወላዲት አምላክ በል እስቲ። አይደለም ለምንድን እንገባለን? ወላዲት አምላክ የማትልበትን ሪዝን ንገረኝ እስቲ። ምክንያት የሆነን እንድናወራ ማለት እኔም ያልኩበትን ምክንያት እነግርሃለሁ። አንተም ምክንያታዊ ይሁንና ወላዲት አምላክ አይደለም ያልክበትን ምክንያት ንገረኝ እስቲ። ለምንድን ነው የማትለው? የማቴዎስን ስም ጠርተሃል የጌታ ሐዋርያ ብለህ፣ ዮሐንስን የጌታ ሐዋርያ ብለህ ጠርተኸዋል። ለምንድን ነው ወላዲት አምላክ ማለት የከበደ? ወላዲት አምላክ ብሎ መጽሐፍ ቅዱስ ላይ የተቀመጠ ነገር አለ። ምን ማለት ነው ወላዲት አምላክ? እኮ የተቀመጠ አለ ወይ ነው? ኖ አሁን እኮ ኦልሬዲ ትርጉሙን አውቀው እኮ ነው አንተ እኮ እንዲህ የሚል የለም ያልከኝ። እንዲህ የሚል ነገር የለም ካልክ እሺ ምን ማለት ነው ወላዲት አምላክ? እሱን ላንተ ልጠይቅ። እሺ በቃ እኔን ከጠየቀኝ ልመልስልህ ጊዜ ለማሳጠር። የአምላክ እናት ማለት ነው ወላዲተ አምላክ ማለት አምላክን የወለደች ማለት ነው። እሺ ድንግል ማርያም አምላክን ወልዳለች ወይስ አልወለደችም? ወልዳለች። እስቲ ወላዲት አምላክ በላት 3 ጊዜ። ለምን እላለሁ? በቃ ወልዳለች። እኔ አልወለደችም እኮ ብለኸኛል አላልኩም? እንደዛ ብሎ አላነበብኩም። መጽሐፍ ቅዱስ ላይ እንደዛ አላነበብኩም። እሺ መጽሐፍ ቅዱስ ላይ ኢየሱስ ያድናል የሚል ጥቅስ አንብበሃል? አዎ ሲያድንም አይቻለሁ። እስቲ ኢየሱስ ያድናል የሚል ቃል በቃል ኢየሱስ ያድናል የሚል ጥቅስ ስጠኝ። ምን ላይ ላውጣ? አዳኝ መሆን አይናገርም እንዴ? እኔ አሁን ቃል በቃል እንዴ ድንግል ማርያም እኮ አምላክንም እንደወለደች እኮ መጽሐፍ ቅዱስ ይናገራል። አየህ አንተ አሁን ቃል በቃል ወላዲት አምላክ የሚል ስለሌለ አይደለም ማለት መጽሐፍ ቅዱስ የኢየሱስ ክርስቶስን አዳኝነት ይናገራል። ቃል በቃል ግን ኢየሱስ ያድናል የሚል ጥቅስ የለም። ባይኖርም እኛ ኢየሱስ ያድናል እንላለን። እንዲህ ስንናገር ራሳችን አያዞረንም፣ አረፋ አይደፍቀንም። ምክንያቱም ከጥግ እስከ ጥግ የኢየሱስን አዳኝነት መጽሐፍ ቅዱስ ይናገራል። ቆይ ናትሻ ቆይ አዳምጠኝ ቆይ ይኸውልህ ቃል በቃል ኢየሱስ ያድናል የሚል ጥቅስ መጽሐፍ ቅዱስ ላይ የለም። ነገር ግን አዳኝነቱን እናገራለን። ለምን? መዳን በሌላ በማንም እንደሌለ መጽሐፍ ቅዱስ ስለሚናገር፣ ጌታችን ኢየሱስ ሙታንን እንዳስነሳ ድውያን እንደፈወሰ መጽሐፍ ቅዱስ ስለሚናገር ኦፍኮርስ ኢየሱስ አዳኝ ነው እንላለን። አየህ ሰው ድንግል ማርያምም አምላክን ወልዳለች ብለኸኛል። አየህ ቃል በቃል ወላዲት አምላክ የሚል ባይኖርም አምላክን ወልዳለች ብለኸኛል አይደል? ናትሻ መጽሐፍ ቅዱስ ይናገራል ይሄንን አይደል? አዎ ኢየሱስ ክርስቶስ ከእሷ እንደተወለደ በጣም ጎ ስለዚህ ቃል በቃል ንገረኝ ማጠራበትም እንደዛ ብሎ መጽሐፍ ቅዱስ ላይ ያስቀ መጣ ያው በቀጥታ ኢየሱስ ያድናል የሚለውን ሐሳብ ያመጣውልህ እኮ ለዛ ነው። መጽሐፍ ቅዱስ ቃል በቃል ብዙ ነገሮችን አይናገርም። ቃል በቃል ብዙ ያልተናገራቸው ነገሮች አሉ። በሐሳብ ደረጃ ግን አምናለሁ ማለት እንደሚያድን ግን ተቀምጧል። እንደሚያድን ተቀምጧል። አሁን ወደዛ እኮ ትክክል ነህ እኮ ናቲ፣ ያን እኮ ተግባብተናል። አሁን ምንድነው መሰለህ፣ ቆይ ናቲ፣ አንድ በጣም አንተ ጋር የተፈጠረ ትልቅ ችግር አለ ተወዳጅ ወንድማችን ናቲ። ይኸውልህ መጽሐፍ ቅዱስ ናቲ ቆይ እኮ ችግር ከሌለው ብታደምጠኝ አይሻልም? እኔ ስለ እውነት ነው የምልህ ከልቤ፣ እግዚአብሔር ምስክሬ ነው። እኔ አንተን ለማብሸቅ ብሽሽቅ ውስጥ ምናምን እየገባሁ አይደለም። ያው እግዚአብሔር ምስክሬ ነው። ሲጀመር ክርስቶስ ኢየሱስ ወንጌል ናቲ ያለ ተው ግዴ ለምን እንደማመን ስለማከብር ነው የገባሁት። እሺ እግዚአብሔር ያክብረልኝ ናቲ፣ እውነት በጣም ነው የማመሰግነው። ግን ደግሞ እኔንም እንድትረዳኝ ፈልጌ ነው። እሺ ይኸው አንተ አሁን እኔ ስለማከብር ነው ስትለኝ በቃ አክሴፕት እንዳደረኩት ሁሉ አንተም ደግሞ ትንሽ ተረዳኝ።
ውስጥ ያለውን ነገር እንድትረዳኝ ስለመፈለግ ይኸውልህ ምን አለ መሰለህ ናቲ መጽሐፍ ቅዱስ ላይ ቃል በቃል ያልተቀመጡ ብዙ ነገሮች አሉ። ቃል በቃል የሌለ ለምሳሌ አሁን እኛ በስላሴ እንምናለን። ስላሴ የሚል ቃል በቃል መጽሐፍ ቅዱስ ላይ የለም። ትሪኒቲን ግን መጽሐፍ ቅዱስ ያብራራል። እግዚአብሔር አምላካችን በአካል ሶስት በመለኮት አንድ እንደሆነ ይሄንን በመጀመሪያ እንጨርስ ናቲ። እኔ ናቲ ትቸኩላለህ። ኦይ ናቲሻ ሌላ ርዕስ ነውም አይደለም እኔ ያልኩ ይሄንን እንጨርስ። ምን ይባላል መሰለ ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም ይባላል። ናቲ የያዝነውን እንጨርስ። እሺ አንተ እግዚአብሔር በአካል ሶስት በመለኮት አንድ እንደሆነ ታምናለህ አይደለ ናቲ? ክፈትና መልስልኝ ማይክህን። አብ ወልድ መንፈስ ቅዱስ አምናለሁ። ትክክል። ይሄን ደግሞ የምታምነው መጽሐፍ ቅዱስ ስለሚያብራራልህ ማለት ናቲ? በጣም ትክክል። አየህ መጽሐፍ ቅዱስ የሚያብራራውን ሀሳብ አንተ አሁን የተቀበልከው ቃል በቃል ስላሴ የሚል ቃል ኑሮ አይደለም። ይሄ የሞኞች የቤት ስራ ነው። በነገራችን ላይ መጽሐፍ ቅዱስ ቃል በቃል የግድ መኖርም አይጠበቅበትም። የኢየሱስ ክርስቶስን ግን አዳኝነት መጽሐፍ ቅዱስ ይናገራል። ናት ያየ የኢየሱስ ክርስቶስን አዳኝ መጽሐፍ ቅዱስ በደንብ ስለሚናገር ይኸው ከዛ ተነስተንኛ አዎ ኢየሱስ ያድናል እንላለን። እሺ ናቲሻ አምላክን እንደወለደች ታምናለህ? ድንግል ማርያም አምላክን እንደወለደች ታምናለህ? ናቲ ማይከን ክፈተው። ኢየሱስ ክርስቶስ ከእሷ እንደተወለደ አምናለሁ። በጣም ጥሩ። ስለዚህ አምላክን እንደወለደች ታምናለህ አይደለ ናቲ? በጣም ጥሩ። ኦኬ። ስለዚህ አምላክን እንደወለደች ያመንከው ደግሞ መጽሐፍ ቅዱስ ስለሚናገር ነው አይደለ ናቲሻ? እንዴ ለምሳሌ አንድ ኦሮምኛ ቋንቋ ተናጋሪ መቃባ ከሊልማ ለምሳሌ ቢያማትብ ናቲ የግድ መቃባ የሚል ቃል እኔ በአማርኛ ፈልጌ ከሌለ የራሱ ጉዳይ ማለት አለብኝ እንዴ ናቲ? ተው እንጂ እንዴት ነው ይሄን ያክል? እሺ እንደዛ ካልክ ደግሞ ቅድም ኢየሱስ ያድናል የሚል ቃል በቃል የለም ብለኛል አይደል? ግን አምናለሁ ብለኛል። እኔም ደግሞ ጌታችንን ለመድኃኒታችን ኢየሱስ ክርስቶስ እንደወለደች አምናለሁ። ግን መጽሐፍ ቅዱስ ላይ ወላዲተ አምላክ ብሎ አላስቀመጠም። ቃል በቃል እኔ ጥቅስ ስጠኝ አላልኩም እኮ። ቃል በቃል እኔ ጥቅስ ስጠኝ አላልኩም ናቲ። ይኸውልህ አሁን ምን አለ መሰላችሁ ጋይስ፣ ሁላችሁም አዳምጡ። ቅድም አንተ ኢየሱስ ያድናል የሚል ጥቅስ መጽሐፍ ቅዱስ የለም ብለኸኛል። የለም። ቆይ ናቲ አይቆራረጥም፣ ይሰማል ያንተ ድምፅ። እሺ ተረጋግተህ ብቻ አዳምጠን። ቅድም ኢየሱስ ያድናል የሚል ጥቅስ የለም። እኔ ለምሳሌነት ያመጣሁልን ሀሳብ አንተ ወደ ሌላ ነገር ቀየርከው። የለም ብለኸኛል ናቲ። የመውረድ ፈልገህ ነው? ተው እንጂ እንዲህ አይነትም ሀሳቦችን ፈርተህ መሸሽ የለብህም። እሺ እየተቆራረጠ አይደለም። የአንተ ኔትወርክ ይታየናል። ኔትወርክ ቢቆራረጥ ለእኛ ቀይ አብርቶ ያሳየናል። እኔ አሁን ወላዲተ አምላክ የሚል ጥቅስ ስጠኝ አላልኩም ናቲ። ወላዲተ አምላክ መሆኗን ታምናለህ ወይስ አታምንም ያልኩ። አምላክን እንደወለደች መጽሐፍ ቅዱስ ይናገራል። እንዴ አምላክን እንደወለደች መጽሐፍ ቅዱስ ይናገራል። ሰው ወላዲተ አምላክ ግን አይደለም። ምን ማለት ነው? እኛ ቃል በቃል እንደዚህ የሚል ጥቅስ አውጣና ሰጠናል አለ ናቲሻ ቆይ ወይ ድንግል ወላዲተ አምላክ የሚለውን ቆይ ልቀይርልህ። ምናልባት ግዕዝ ስለሆነ ሊሆን ይችላል። አሁን ማለት የነበረ አንተ ወይ በግዕዝ ስትለው ቆይ ወላዲተ አምላክ ብለህ በግዕዝ ስትለው ኦርቶዶክስ እንደሆን ካደረገ ፊል እያደረክ ከሆነ በአማርኛ ላስብለህ። ቆይ በአማርኛ አምናለሁ ስላልክ ድንግል ማርያም ኦፍኮርስ ክርስቶስን እንደወለደች አምናለሁ ስላልክ በአማርኛ ማርያም የአምላክ እናት ብለህ ስሟን ጥራው እስቲ። ማመን አይበቃም እንዴ? ቆይ በልልን። ምንድን ነው ይሄን ያክል የከበደ ነገር? እኔ እኮ አሁን በጣም የገረመኝ ነገር ምንድን ነው መሰለህ ናትሻ፣ ይሄን ያክል ዲስማች ስሟ የኔን ስም እኮ ለመጥራት እኮ ደፍራል ናቲ። ናቲ በጣም እኔ ቅር ያለኝን ነገር ልንገርህ። የኔን ስም እኮ ለመጥራት እኮ ደፍራል። ፈለገ ብለህ የኔን ለመጥራት እኮ ደፍራል። ቆይ ናትሻ ፕሊስ እባክህን በጌታ እባክህን አንድ ጊዜ አዳምጠኝ። በጌታ ልለምንህ ቆይ አንድ ጊዜ አዳምጠኝ ናቲ፣ አንድ ጊዜ አዳምጠኝ።
የኔን ስም ለመጥራት ደፍረሃል። የእሷን ስም ለመጥራት ምንድነው ያስፈራ ነገር? ምንድነው ያነቀ ነገር? ይሄ በጣም ትልቅ ጥያቄ ምልክት ነው። የኔን የታናሹን እኔ ደካማውን እኔ ዱርዬውን መተፈለገ ያልከኝ ሰው የጌታችን የኢየሱስ ክርስቶስን እናት ወላዲት አምላክ ማለት የከበደ ለምንድን ነው? የአምላክ እናት ማለት የከበደ ምንድን ነው? ድንግል ማርያም የጌታ እናት ማለት የከበደ ምንድን ነው? ይሄ በጣም ትልቅ ጥያቄ ምልክት ያስፈጥራል ናቲሻ። ስለዚህ የኔን የዱርዬውን ስም የጠራ ሰው እንዴት የማርያምን ስም መጥራት ያስፈራሃል? ናቲሻ ወላዲት አምላክ ማለት የፈራው ለምንድን ነው? በመጽሐፍ ቅዱስ የማስረጃ ሪዝንን ብቻ ንገረኝ በማስረጃ። ላዳምጠኝ ቆይ። እሺ በግዕዝ ጠራሁት፣ በአማርኛ ጠራሁት። አንተ ሀሳቡ አንድ ነው ብለህ የምታምን ከሆነ ምንም እኮ የሚያጨቃጭቅ ነገር አይደለም። በቃ ማመኔ በቃል አይደል? ምኑን ያመንከው? አሁን ኦልሬዲ እያመንክ አይደለም እንጂ እያመንክ አይደለም። ለምሳሌ ቆይ ናትሻ አንድ ጊዜ ቆይ ናትሻ አንድ ጊዜ አንድ ነገር ልንገርህ። ክርስቶስ በቀራኒው መስቀል ተሰቅሎ የአዲስ ኪዳን ሊቀ ካህናት ሆኖ ለዘላለም ከራሱ ጋር ከባሪያቱ ከአብ ከባሪያቱ ከመንፈስ ቅዱስ ጋር እንዳሳረቀን ታምናለህ አይደለ? ናት ታምናለህ? በጣም ጥሩ። ሰይጣንን ቀጥቅጦ እንደጣለው ታምናለህ? አምናለሁ። እሺ ማንን ነው ቀጥቅጦ የጣለው? ዲያብሎስን። በጣም ጥሩ። የዲያብሎስን ስም ጠርተኸዋል። ኦኬ፣ ዲያብሎስን ጌታ ኢየሱስ ክርስቶስ ቀጥቅጦ እንደጣለው ተናግረሃል፣ በአንደበት መስክረሃል። ዲያብሎስ ማለት አልፈራህም ማለት አላነቀህም። በዛው ልክ እስኪ ወላዲት አምላክ የክርስቶስ ኢየሱስ እናት ናት ብለህ ስሟን ጥራው እስኪ አንድ ጊዜ ብቻ ልስማ፣ ይበቃኛል። ቆይ ምን ለውጥ አለው? ቆይ እሺ ምንም ለውጥ የለውም። እንዲሁ ልሰማ ልታዘብ ፈልጌ ነው። ለምን የዲያብሎስን ስም ለምሳሌ ዲያብሎስ የሚል ስም መጽሐፍ ቅዱስ ላይ አግኝተህ ነው ዲያብሎስ ያልከኝ? ብራዘር ዲያብሎስ መጽሐፍ ቅዱስ ላይ ምን ያደርጋል? ከየት ላይ አምጥተህ ነው ዲያብሎስን ነው የጣለው ያልከኝ? ከየት ላይ አግኝተህ? ስለጠራሁት አምነበታል። ከመጽሔት ላይ ነው? ቆይ ዲያብሎስ የሚለውን ቃል ከየት ላይ ያገኘኸው? ከመጽሔት ላይ ነው ያገኘኸው? ከመጽሔት ላይ ነው ወይ ያገኘኸው ዲያብሎስ የሚለውን ቃል? ናቲ ምን ሆነ ነው? እኔ ዱርዬውን እኔን ፈለገ ብለህ ጠርተህ ክርስቶስ በማዳኑ ስራ ደግሞ ቀጥቅጦ የጣለውን ዲያብሎስን አዎ ተጥሏል፣ የእርሱም ስም ዲያብሎስ ነው ብለህ ጠርተህ ድንግል ማርያምን ስሟን መጥራት ለምንድን ነው ያነቀ? ወላዲት አምላክ የክርስቶስ ኢየሱስ እናት ማለት ለምንድን ነው ያነቀ? ናቲ ኖ ምንም እየተወዳደረ አይደለም። ለምንድን ነው የሚያክል የከበደ? ለምንድን ነው ያነቀ? ናቲ እኔ ታምናለህ ወይስ አታምንም አይደለም። አሁን አልጠየኩም፣ ስለ እምነት አልጠየኩም። ታምናለህ ወይስ አታምንም አላልኩም። እኔ የኔን የዱርዬውን ስም ጠርተህ የኔ ዱርዬው ነው። ኦኬ ዱርዬ ነኝ እኔ፣ በመንፈሳዊ ሕይወቴ ደካማ ነኝ፣ መረባ ሰው አይደለሁም። እኔ ፈለገ አትናቴዎስ ብለኸኝ ክርስቶስ ደግሞ በማዳኑ ስራ ቀጥቅጦ ደግሞ የጣለውን ዲያብሎስ ብለህ ስሙን ጠርተህ የጌታን እናት ድንግል ማርያምን ወላዲት አምላክ ድንግል ማርያም የክርስቶስ ኢየሱስ እናት ማለት የከበደ ለምንድን ነው? ይሄ በጣም ትልቅ ይሰራ ነው። ባይዘው በጣም በግዕዝ ጠራሁት። ኖ እኔ በግዕዝ ጠራው አይደለም ያልኩ። አንተ በቀል በአማርኛም ጠራው። በቃ በለው አንድ ጊዜ ድንግል ማርያም የኢየሱስ እናት ይኸው በአማርኛ በለው፣ ግዕዙን ተው። ድንግል ማርያም የክርስቶስ እናት ብለህ ጥራት እስኪ። ድንግል ማርያም የክርስቶስ እናት ነች፣ አምናለሁ እሱን። በጣም ጥሩ በቃ እናመሰግናለን። እስኪ አሁንም እንደዛ ብለህ ስሙን ጥራ እስኪ። አምናለሁን ተውና ድንግል ማርያም የክርስቶስ ኢየሱስ እናት ማለት ሲፈልገና በቃ አመሰግናለሁ። ናት ይሻለ። ምንድን ነው እንደዚህ ያነቀ? ምን ሆነ ነው? ጌታው ይሄ በጣም ትልቅ ኪሳራ ነው። በጣም ከይቅርታ ጋር አሁን ይሄ ወንድማችን ሁሉንም ፕሮቴስታንት የሆኑ እህቶች ወንድሞች ይወክላል ምናምን ብለን ሌላ እንትን ውስጥ አንገባም። ግን ምን አለ መሰላችሁ፣ ልክ እንደዚህ የእሷን ስም አሁን ወላዲት አምላክ ማለት የሚያንቃችሁ ፕሮቴስታንቶች፣ አረጋይስ ምን ውስጥ እንደሆናችሁ ራሳችሁን ታዘቡ ፕሊስ። ጌታ ኢየሱስ እሷ እኮ የጌታ እናት ነች እኮ። አሁን እኮ ወላዲት አምላክ የተባለችው እኮ የአምላክ የመድህን የክርስቶስ
እናት ነች፣ ድንግል ማርያም ነች። የዛች የድንግሊቱ ስም ማርያም ነበር ብሎ ሐዋርያው ቅዱስ ሉቃስ በወንጌሉ እንደተናገረ፣ ቅዱስ ማቴዎስ በወንጌሉ እንደተናገረ የዛች የድንግሊቱ ስም ማርያም ነው። የእሷን ስም መጥራት ለምንድን ነው ይህን ያክል የሚያንቃችሁ ጋይስ? የሐዋርያቱን ስም ጠርታችሁ ማቴዎስ የጌታ የኢየሱስ ክርስቶስ ሐዋርያ ብላችሁ፣ ዮሐንስ የጌታ የኢየሱስ ክርስቶስ ሐዋርያ ብላችሁ ድንግል ማርያም ጋር ስትደርሱ ለምንድን ነው ወራጅ አለ የምትሉት? ባይዘዌ እሷ አልቀረባትም። በእናንተ አንደበት መጠራት እሷ አልቀረባትም። እናንተ ናችሁ የቀረባችሁ። ምን ሊጎልባት? አሁን እዚህ ጋር ለምሳሌ ተወዳጅ ወንድማችን አንተ ገባ ወላዲት አምላክ አልካት አላልካት እንደው ጌታ በሚያውቀው ምን ሊጎልባት? ምንም አይቀንስባትም። እሷ ምንም አይቀርባትም። የቀረባችሁ እናንተ እንጂ እና እኛ ወላዲት አምላክ ምን ነው ቃል ተውትና እናቴ ብሎ የጠራት አምላኳ ነው ጋይስ። ኦኬ እሷም እናቱን የወለደችው የዓለምን ሁሉ ፈጣሪ ጌታችን ኢየሱስ ክርስቶስን ነው። ሰማይን ያለባላ ምድርን ያለ ካስማ ያጸነውን ኃያል አምላክ እርሷ ምንም አልቀረባትም። እውነት ጌታ በሚያውቀው እኔን ዱርዬውን እኔ ምንም አረበውን ፈለገ አትናቴዎስ ብለህ ጠርተኸኝ እሺ ወላዲት አምላክ በላት ሲባል ወራጅ አለ። ይሄ በጣም ትልቅ ኪሳራ ነው። በጣም ትልቅ ኪሳራ። ክርስቶስ በአዲስ ኪዳን ሊቀ ካህናት ሆኖ በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ በመስቀሉ ጠርቆ የጣለው ማን ነው ስንለው ዲያብሎስን አለን። የዲያብሎስን ስም የጠራ ሰው የጌታችን የኢየሱስ ክርስቶስን እናት ድንግል ማርያምን ስሟን መጥራት ይሄን ያክል ዲስማች? ኧረ ጌታዬ ሆይ በስመ አብ። ወዴት እየሄዳችሁ ነው? ሁላችሁም ኮሜንት ላይ ወላዲት አምላክ እያላችሁ ጻፉ። ወላዲት አምላክ ማለት የአምላክ እናት ማለት ነው። ልክ እንደ ስሟ የአምላክ እናት ተባለች እንጂ አምላክ ነች ማለት አይደለም። ማርያም የሚለው ስም ከስም ሁሉ በላይ ከፍተኛው ስም ነው። መድኃኛ የሆነ ስም ነው። ማን አላችሁ? ለምንድን ነው ኮሽ የሚልባችሁ? ይህን ያክል የምትደነብሩት ለምንድን ነው? ቃየል የአቤልን ደም ካፈሰሰ በኋላ በምድር ላይ ተቅበዝባዥ ሆኖ ነበር እና ኮሽ የሚል ነገር ሁሉ ያስደነግጠው ነበር። ለምንድን ነው እንደ ቃየል ተቅበዝባዥ የምትሆኑት ጋይስ? ለምንድን ነው ከክርስቶስ ቃል ርቃችሁ ይህን ያክል የምትቅበዘበዙት? ለምንድን ነው የእርሷ የኢየሱስ እናት ስሟ ሲጠራ ይህን ያክል የምትደነግጡት? ለምንድን ነው? ኦፍኮርስ አው ኢየሱስ የሚለው ስም ከስም ሁሉ በላይ ነው። ኦኬ እርሷም ደግሞ ድንግል ማርያምም ይህንን ስም ጠርታ እርሱ ጌታዬ ነው እኔም ለሱ ባሪያው ነኝ ብላለች። ጴጥሮስን ሲጠራ አይ ከስም ሁሉ በላይ የሆነው ስም ኢየሱስ ነው አይባልም። አሁን ፕሮቴስታንት የሆነ ሰው ጴጥሮስ እያለ ይጠራል። የጌታ ሐዋርያ የሆነው ዮሐንስ እሺ በዚሁ አንደበታችሁ እንደው ሌላ ነገር አትጨምሩበት፣ ግድ የላችሁም። እስኪ ወላዲት አምላክ በሉ፣ ወራጅ አለ ትንቅንቅ። ጌታ ይረስላችሁ። ሁላችሁም ወላዲት አምላክ እያላችሁ ጻፉ። እኔ ዛሬ ያየሁት ነገር ትንሽ አስደንግጦኛል። በእውነት ይሄ ያስደነግጣል፣ በጣም ያስደነግጣል ጋይስ። በጣም ፕሮቴስታንት የሆናችሁ ቶች ወንድሞች ሁላችሁም ራሳችሁ ልትታዘቡ ይገባል። በጣም ልትታዘቡ ይገባል። እሺ እንቀጥል። ሚላ የሚል አካውንት ይሰማል? እሺ ወንድማችን ከየት ቤተ እምነት ነው የመጣው? እኔ ሁሉንም በሚባል ደረጃ አይቻለሁ። አሁን ማረፌን ያደረግኩት ኦርቶዶክስ ከእስልምናና ከጆባ ውጭ ፕሮቴስታንትንም አይቻለሁ፣ ካቶሊክንም አይቻለሁ። አሁን ትክክለኛ ማረፊያ ብዬ እንትን ነው። ከቤተሰቦቼ መጀመሪያም ኦርቶዶክስ ነበርኩኝ። ግን ጥያቄዎችን የማየት የራሴ ባህሪ ምንድን ነው፣ ሁሉንም ነገር ማየትና በራሴ መወሰን እፈልጋለሁ እና እነዛ ሁኔታዎች ለማየት ሁሉንም በሚባል ደረጃ አይቻለሁ። አሁን ማረፌን ያደረኩት ኦርቶዶክስ ላይ ነው። እኔ ጥያቄ አሁን ምናልባት አንተ ከያዝከው ርዕስ ጋር እንትን የማይል ከሆነ ሰዎች ከዚህ በፊት አንድ ቤት ላይ ጥያቄ ስጠይቅ ፈለገ ጋር ምናምን እንደዚህ አይነት ሰዎች ጋር እስኪ ይህንን ጥያቄ ብጠይቅ የሚል ነገር ስለመጣልኝ ነው። ምናልባት ግን ከያዝከው ሀሳብና ርዕስ ውጭ እንዳልወጣ። አይ ችግር የለውም። ወደዛ ቆይ ወደ ርዕሳችን እንሄዳለን። ከስርም ያለ ሰው ስላለ እናወራዋለን። ግን ከዛ በፊት ትንሽ አንተ በተናገርካቸው ነገሮች ላይ እኔም ግር ትንሽ ስለተሰኘው
ለአንተው መልሼ አንዳንድ ጥያቄዎችን ላቅርብልህ። ተወዳጅ ወንድማችን የሚል ማረፌን ኦርቶዶክስ አድርጌያለሁ ማለት ነው አልገባንም። ሁሉንም ለማየት ሁሉንም ቤተ እምነቶች ያላቸውን አስተምሮ ምን ያክል እንደሆነ ለማየት ለመፈተሽ ሞክሬያለሁ። አሁን ይሄ በእኔ ሙከራ ነው እንጂ እኔ ያንን ለማወቅ ብቁ ነኝ አይደለም። ነገር ግን አሁን እኔ እስከዚህ ደቂቃ ድረስ ከደረስኩበት ድረስ ትክክለኛ አስተምሮ አለ ወይም ደግሞ ትክክለኛ መረዳት መጽሐፍ ቅዱስን የመረዳቱ እውቀት አለ ብዬ ወደ ኦርቶዶክስ ቤተክርስቲያን በቃ ሙሉ ለሙሉ ራሴን ኦርቶዶክስ ቤተክርስቲያን ላይ ማጽናት ችያለሁ ማለት ነው። እሺ ከዚህ ቀደም የኦርቶዶክስ ቤተክርስቲያን አማኝ ነበር ከሚል? አዎ። እሺ በጣም ጥሩ። አሁን የኦርቶዶክስ ቤተክርስቲያን አማኝ ሆነሃል? አዎ በትክክል ሆነሃል። በትክክል በጣም ጥሩ። እሺ የኦርቶዶክስ ቤተክርስቲያን አማኝ ስትሆን ቤተክርስቲያን እንዴት ነበር የተቀበለች? እስቲ እሱን ንገረኝ። አንድ ከኦርቶዶክስ የነበረ ሰው ከኦርቶዶክስ ቤተክርስቲያን ወጥቶ ልክ ወደ ቤተክርስቲያን ሲመለስ አጥቶ የነበረውን ሀብተ ወልድና ስመ ክርስትና ሲያገኝ በቤተክርስቲያናችን ያሉ የሚዘጋጁ ስርዓቶች አሉ። እስቲ እነዛን ስርዓቶች ንገረኝ። እስቲ ቤተክርስቲያን እንዴት አንተ እንደተቀበለች ይህን ኦርቶዶክስ ቤተክርስቲያን አማኝ ስትሆን፣ አሁን ለምሳሌ ከፕሮቴስታንት የነበረ ሰው ሲመጣ ይጠመቃል። ኦኬ ሰው አንተስ እንዴት ነበር የተመለስከው? እስቲ እሱን ንገረን። በትክክል ጥምቀት ተጠምቄያለሁ። ጥምቀት የቄዳር ጥምቀት ምናምን ብለው የቄዳር ጥምቀት ነው እንደዚህ መጠመቅ አለብህ እንደዚህ ነው በቃ ያለውን ነገሮች አስረድቶኝ አንድ አባት። ከዛ በዛ መሰረት ጎርጎሪዮስ ቤተክርስቲያን ነው የተጠመቅኩት። በጣም ጥሩ። ይህን ሁሉ ጥያቄ እንግዲህ ሳነሳባ አደራ እንዳትሰላች። እንደዚህ አይነት ሀሳቦች የምናነሳው በሁለት አይነት ምክንያት ነው። እዚህ ውስጥ ያላችሁ ክርስቲያኖች ወንድሞችም እንደዚህ አይነት ነገሮችን እናንተም ሲሪየስ ሆናችሁ እንድትከታተሉ እንፈልጋለን። አንደኛው ትልቁ ነገር አንዳንድ ጊዜ የዚህ ቅዱስ ቤተክርስቲያን አማኝ ያልሆኑ ሰዎች ራሳቸውን የዚህ ቅዱስ ቤተክርስቲያን አማኝ እንደሆኑ አድርገው ቤተክርስቲያን የማታስተምረው እንደምታስተምር የማትለው እንደምትል እንደው ለመናገር ፕሪቴንድ ለማድረግ ስለሚሞክሩ ያንን ለማጥበቅ። ሁለተኛውና ትልቁ ነገር ደግሞ ትልቁ የምንጠነቀቅበት ነገር ወንድማችን የሚለ ሰዎች ብዙ ጊዜ በሚዲያ የሚነገርና በቤተክርስቲያን ተኩኖ የሚወራ ነገር ለይቶ አያውቁም። ሰው አፉ ላይ እንደመጣለት ነው ዝም ብሎ የሚያወራው። ይሄ ቲክታክ ፕላትፎርም በጣም ዋጋ እያስከፈለን ካለው ነገሮች ውስጥ አንዱ ይሄ ነው። ሰው በሚዲያ የሚወራውንና ለካን የሚወራ ነገር ለይቶ አያውቅም እና ሰው በጣም ስሜት የሆኑ ይመጣል። ከዛ በኋላ በሚዲያ የሚወራውን ለካን የሚነገረውን ሳይለይ ዝም ብሎ እንደፈለጉ ያወራሉ። እንዲህ አይነት ነገሮችን ለመመጠን ደግሞ የግድ አንዳንድ ክሮስ ቼክ የምናደርጋቸውን ነገሮች ቼክ ስለምናደርግ ነው። በዚህ አጋጣሚ ውስጥ ያላችሁ ክርስቲያኖች ወንድሞች እናንተም በተመሳሳይ ሰዎች ወደዚህ ቅዱስ ቤተክርስቲያን ምርኮ ሆነው ሲመጡ በጣም ያስደሰት ነገር ነው። ግን የእኛ ቤት የስናት የፕሮቴስታንት አዳራሽ ሰዎች ሲመጡ ዝም ብሎ ሆ ብሎ አምጥቶ ሆ ብሎ ኦርቶዶክስ ማድረግ የለም። እንደምታውቁት ስርዓት አላት ቅዱስ ቤተክርስቲያናችን፣ ባሕረ ጥበባት ነች። አንድ ሰው የዚህ ቅዱስ ቤተክርስቲያን አማኝ የሚሆነው በስላሴ ዘንድ ሲመረጥ ነው። እናም በእግዚአብሔር ዘንድ የተመረጠውን ይህን ነፍስ ደግሞ ወደዚህ ቅዱስ ቤተክርስቲያን ስናመጣ በጣም ጥንቃቄ ያስፈልጋል እና ተወዳጅ ወንድማችን የሚላ እንግዲህ ወደዚህ ቅዱስ ቤተክርስቲያን ወደ እናተ ቅዱስ ቤተክርስቲያን በመመለስ በመምጣት እጅግ በጣም ደስ ብሎኛል። ሰው ምን ታደርጋለህ? በውስጥ መስመር መልእክት ታስቀምጥልኝና ልታነሳ የምትፈልጋቸውን ሀሳቦች በአጠቃላይ እናወራለን። እሺ፣ በደንብ እናወራለን፣ ግን እንዳትረሳ መልእክት ታስቀምጥልኝ። እሺ፣ እሺ፣ አስቀምጣለሁ። አመሰግናለሁ ወንድሜ። ሰላም አይደል? በጣም 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 እኛም እናመሰግናለን። ኦኬ፣ ወደ ፕሮቴስታንት እህት ወንድሞቻችን እንሂድ። ቅድስና የሚል አካውንት ይሰማል? ቅድስና ይሰማል። ሰላም ላንተ ይሁን ፈለገ። እግዚአብሔር ይመስገን። ማንን በል ስምህን? ስሜ ይትባረክ እባላለሁ። ይትባረክ፣ ከየት ቤተ እምነት ነው የመጣኸው? እኔ ከፔንቴኮስታል ነኝ። እሺ ተወዳጅ ወንድማችን እንኳን ደህና መጣ። ዛሬ ለአንዳንድ ፕሮቴስታንት ወንድሞቻችን አንድ ትንሽ ሆነች ሀሳብን እያነሳን
እያወራን ነበረና ሲያንተ በመጽሐፍ ቅዱስ ማስረጃ አንዳንድ ነገሮችን ከኛ ጋር እያነሳ ታወራለህ። ተወዳጅ ወንድማችን ታቦት በአዲስ ኪዳን የለም ብለህ ታምናለህ እንዴ? ይትባረክ። ታቦት በአዲስ ኪዳን የለም። እሺ፣ እስቲ እንደሌለ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ያውጣለን። ምን አልከኝ? አንድ የመጽሐፍ ቅዱስ ማስረጃ በአዲስ ኪዳን ታቦት እንደሌለ የሚናገር አንድ የመጽሐፍ ቅዱስ ማስረጃ። ታቦት መጀመሪያ በአዲስ ኪዳን ላይ አይደለም የተሰጠው ለእስራኤል ሕዝቦች ነው። አዎ፣ የኔ ጥያቄውን የተሰጠው ለማለት ይሄ በአዲስ ኪዳን ደግሞ አሕዛብንም ያጠቃልላል። ይትባረክ። አንድ ጊዜ አሁን እንደዚህ አይነት ንግግሮች ምን ይሆናሉ መሰለ? አሰልች ይሆናሉ። ቶሎ ቶሎ ወደ ጉዳዩ የምንገባው ለምንድን ነው መሰለ? ምናልባት አንተው የምትናገረው ንግግር የአንተ ቤተ እምነት አማኝ ለሆኑ ሰዎች ቢሆን አሜን የሚያስብል ሊሆን ይችላል። አሁን ከኛ ጋር ግን ስታወራ ግን እንዲህ አይነት ንግግሮች ተረት ተረት ነው የሚሆኑት። የሚቀድመው ቀዳሚው ነገር ማስረጃ ነው። በመጀመሪያ ታቦት በአዲስ ኪዳን እንደሌለ አምነህልናል። ታቦት በአዲስ ኪዳን የለም ብለናል። ሰው በአዲስ ኪዳን ታቦት እንደሌለ የሚናገር የመጽሐፍ ቅዱስ ማስረጃ ነው የምትሰጠን። መጽሐፍ ቅዱስ ስገልጥና ከመጽሐፍ ቅዱስ ላይ ታቦት በአዲስ ኪዳን እንደሌለ የሚናገር አንድ ዛሬ እኛ አንድ ጥቅስ በቂያችን ነው። አንድ የመጽሐፍ ቅዱስ ማስረጃ ሰጠናለን። በዛ መጽሐፍ ቅዱስ ማስረጃ እናወራለን። ወደ ማስረጃ አንተ ታቦት በአዲስ ኪዳን አለ የሚል ጥቅስ ታምጣልኛለህ? ባልሰጥህም ብሰጥህም በመጀመሪያ ማስረጃህን። ስለዚህ አንተ እኮ ነው የምታምነው። አንተ የምታምነው ስጠኝ። እኔ ግን ስለሌለ አዲስ ኪዳን ይትባረክ አለም እምነት ነው የለምም እምነት ነው። እሺ እኔ እንዳለ አሳያለሁ። እባክህን አዳምጠኝ። በመጀመሪያ ግን በርደኑ አንተ ላይ ነው ያለው። ለምንድን ነው አንተ ላይ ያለው? ታቦት በአዲስ ኪዳን የለም ብዬ አምናለሁ ብለናል። ሰው አምጣ ማስረጃ አምጣና በመጽሐፍ ቅዱስ ማስረጃ ይሄው እዚህ ክፍል ላይ ታቦት በአዲስ ኪዳን እንደሌለ ይሄው መጽሐፍ ቅዱስ ይናገራል እንበልና በደንብ አድርገህ አዳምጠኝ። ይትባረክ። እኔ ለጊዜው መጽሐፍ ቅዱስ ጥቅስ መስጠት አቃተኝ እንበል። ለምሳሌ በቃ ምንም ታቦት ሙሉ ክርስቲያን የሆነ ሰው ታቦት በአዲስ ኪዳን እንዳለ ማሳየት አቃተው እንበል። ነገር ግን ክርስቲያን የሆኑ ሰዎች በመጽሐፍ ቅዱስ ማስረጃ መልስ መስጠት ስለተቸገሩ የአንተ እምነት መጽሐፍ ቅዱስ የመሰረታለሁ ማለት አይደለም። በራስህ የአንተ እምነት የኦርቶዶክስ ቤተክርስቲያን የተመሰረተ አይደለም። የኦርቶዶክስ ቤተክርስቲያንን መታከክ አይጠበቅበትም። በቃ አንተ እምነትን ራስህን ችለ መጽሐፍ ቅዱስን ገልጠህ እምነትን ራስህን ችለ በቃ እንዲህ የሚሉ ሰዎች አሉም የሉም። በቃ እሱን ወደኋላ አድርገው። ታቦት በአዲስ ኪዳን እንደሌለ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ሰጠን ብለናል። አውጣና ሰጠን። መዘጋጀት ከፈለግ 2 ደቂቃ ስጠኝ፣ 5 ደቂቃ ስጠኝ ልዘጋጅ። ሌላ ሰው እስከዛ መውራት እንችላለን። ከዛ ውጭ ግን እባክህን ሌላ የሆኑ ሀሳቦችን እያነሳ ኢንተራፕት አታደርገን። ማስረጃ ካለ ማስረጃ ስጠን። እኔ መጀመሪያ ስለ ታቦት ልከራከር አይደለም የመጣሁት። የተሳሳተ ትምህርት ስታስተምር ስለነበረ ቅድም እሱ ላይ ጥያቄ ያላችሁ በድንግል ማርያም ላይ ጥያቄ ያላችሁ የሚለውን አርዕስት ይዘህ ስለነበረ እሱን ትልል ነው። ይትባረክ። ምን ሆነ ነው ይትቤ? ሰላም ነው አይደል? ሁሉ ሰላም፣ እግዚአብሔር የተመሰገነ ይሁን። ቤተሰብ ሁሉ ሰላም ነው። ክብሩ ይስፋ፣ ክብሩ ይስፋ። አሜን። ይትቤ አሁን ፕሊስ እባክህን፣ 2 እግር አለን ተብሎ ለዛፍ አይወጣም። እሺ፣ ስለ ሁለቱም ሀሳቦች እያነሳን ነው። ኦኬ፣ ስለ ሁለቱም ሀሳቦች እያነሳን ነው። ዛሬ በደንብ ከፕሮቴስታንት ወንድሞቻችን ጋር እናወራለን ብለናል። እና አሁን አንተ ስትገባ እኔ ማውራት ደስ ያለኝ ነገር አትበለን። አንተ ልታወራ ደስ የሚል ነገር ምንድን ነው? መጀመሪያ እኮ አንተ እኮ ጥያቄ ያላችሁ ብለህ እኮ ነው ጥያቄ ያላችሁ ስለ ማርያም ብለህ ስታስተምር ስለነበረ ጥያቄ ላቅርበልህ ነው የገባሁት። መጀመሪያ እኛ ነን አይደል ላይቭን የከፈት ነው። ትክክል። በቃ እኔ ያልኩትን ነገር አንተ አትበልልኝ እንዴ። እኔ ያልኩትን አውቃለሁ ወዳጄ። ካልሰማህ አልሰማሁም በል። በቃ ካልሰማ እንደግምልሃለን። ኦኬ፣ በደንብ ሁላችሁም አዳምጡ። በእናታችን በቅድስት ድንግል ማርያም ዙሪያና በታቦት ዙሪያ ከፕሮቴስታንት ወንድሞቻችን ጋር ዛሬ እናወራለን ብለን ለብዙ ፕሮቴስታንት ወንድሞቻችን እድል እየሰጠን ነው። አንድ ትልቅ ቁም ነገር ልንገር ይትባረክ። የአንተን እድሜ የሚመጠን አንድ መልስ ልንገርህ። አንተ ሳትዘጋጅ ገብተህ ሊሆን ይችላል አሁን ባነሳሁት ሀሳብ። ስለዚህ ማለት ያለብህ ምንድን ነው መሰለህ? ታይም ስጠኝ፣ እስከዛ ሌላ ሰው አውራ፣ ከዛ በኋላ በመጽሐፍ ማስረጃ መልስልሃለሁ። 2 እግር አለኝ ተብሎ ለዛፍ አይወጣም። በመጀመሪያ ያስከውን ጨርስ። ከዛ በኋላ ስላልከው ስለ ድንግል ማርያም ሀሳብ እናወራለን። አንተም ማስረጃ አውጣ ብለኛል። እኔም ማስረጃ ወጥቼ አሳያለሁ። አሁን ወደ ሌላ ሀሳብ ዝብርቅ አታድርግ። እሺ፣ ማስረጃ ስጠን ብለናል። ማስረጃ አውጣ። ደቂቃ የምትፈልግ ከሆነ እስከዛ ሌላ ሰው እናወራ። 2 ደቂቃ ስጠኝ። እሺ፣
በቃ እንደዛ ነው የሚባለው። እሺ ማይክን የሚታርቀው